ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አይበገሬ የፋኖ ሰራዊት ተፈጥሯል። ከጠላት ሜካናይዝድ በላይ የጠነከረ ልብም ታጥቋል። ወንድነት በዘር ነው አይመጸወትም። የበላይ ተብዬ እኖራለሁ የትም እንዳለው ድምፃዊው 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስና የጅብላ ሞተራ ሻለቃ ባደረጉት ተጋድሎ ታላቅ ጀብድ ተሰርቷል። ህዳር 15 2018 ዓ.ም የአርመኒው ሰራዊት ከደብረ ኤልያስ፣ ደብረ ማርቆስና ማነል ከተሞች በመነሳት ወደ ቸርተከል ሊባኖስ በሶስት አቅጣጫ 8 ዲሽቃ በያዘ ኃይል በመድፍ የታገዘ ጥቃት ለመሰንዘር ቢንቀሳቀስም ከጠዋቱ 12 ሰዓት ጀምሮ በተደረገበት የደፈጣ ጥቃት መደበኛ ውጊያ በርካታ የሰራዊት አባላቱ ተደምስሰዋል። የማዕከላዊ እዝ 602ኛ ኮር የ32ኛ ክፍለ ጦርን በተወርዋሪነት የተጠቀመው የአርመኒው ሰራዊት ተጨማሪ ድጋፍ ሰጪ ይዞ ቢንቀሳቀስም በሁለት ግንባር በተከፈተበት ውጊያ ትስስሩ ተቋርጦ ወደ ኋላ ፈግፍጓል። ጨለማን ከለላ በማድረግ ስምሪቱን ያደረገው ጠላት በቴዎድሮስ 206ኛ ኮር የ14ኛ ክፍለ ጦር ቃኝና መሐንዲስ ቸርተከል ላይ ባደረገው የደፈጣ ጥቃት ሙትና ቁስለኛ ሲሆን በሊባኖስ ግንባር ደንባ ላይ ከፍተኛ ትንቅንቅ የፈጸመችው ጅብላ ሞተራ ሻለቃ አስደናቂ ጀብድ ፈጽማለች። በቸርተከል ውጊያ ጠላት ተቀጥቅጦ ወደ ኋላ ሲመለስ ከአስከሬኑን ቀብሮ በአንድ አምቡላንስና ፓትሮል ቁስለኛውን ተሸክሞ ፈርጥጧል። የወገን ኃይል ታላቅ ጀብድ የፈጸመበት ደንባ እስከ ምሽት 12 ሰዓት አውደ ውጊያው ቀጥሎ የጠላት ሁለት የጦር አመራሮች ተደምስሰዋል። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል አፋባ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። እንዲሁ አፋባ የኃይል ግንባታ ላይ ይገኛል። በዚህም ከመደበኛ ውጊያ ጎን ለጎን የሰው ኃይል ማሰልጠኑን ማብቃቱን ማስመረቁን ተያይዞታል። በዚህም በወሎ፣ በጎንደር፣ በሸዋ፣ በጎጃም ብዙዎች ተመርቀዋል። በዛሬው ዕለት እንኳ መብረቅ ክፍለ ጦር ለ6 ወራት ያሰለጠነቻቸውን ልዩ ኮማንዶዎችን በደማቅ ሁኔታ አስመርቃለች። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለ6 ወራት ያሰለጠነቻቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖዎች ህዳር 14 2018 ዓ.ም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ ተመርቀዋል። ምኒልክ እዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖዎች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበትም ይገኛል። መብረቅ ክፍለ ጦር ባለፉት ጊዜያት በተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖችን በማስመረቅ የቀደመ ተግባሩን እያስቀጠለ ይገኛል። እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን፣ ህልውናችን በተባበረ ክንዳችን ሲል አፋባ ምስራቅ አማራ ቀጠና ምኒልክ ስልጠና መምሪያ አስታውቋል። ሌላው ተስፋ የቆረጠው የአብይ ሰራዊት ንጹሃንን ኢሰብአዊ ድርጊት በማድረግ ሁሉ እየረሸነ ይገኛል። በሰከላ ንጹሃንን አፍኖ በአሰቃቂ ሁኔታ ገድሏቸዋል። እንዲሁ ያገዛዙ ብልጽግና ሰራዊት በቡግና ወረዳ ህዝብ ላይ አሰቃቂ ዘግናኝ ድርጊት ፈጽሟል። በአፋባ ምስራቅ አማራ ቀጠና ምኒልክ ግዙፉ ላስታ ጀነራል አሳምነው ጽጌ ኮርና ከብልጽግና ወንበር አስጠባቂ ሰራዊት አድማ ብተና ፖሊስና ሚሊሻ መካከል ከባድ ትንቅንቅ መቆየታቸው ይታወቃል። ስለሆነም ይህ አማራ ጠል የማፊያ ስብስብ 61ኛ 65ኛ ክፍለ ጦር ፖሊስ አድማ ብተናና ሚሊሻ 3 ዙ 23 አንድ መድፍ 4 ባለ 82 ሞርተር 1 ባለ 125 ሞርተር በመያዝ በምድር ሲገረፍ አልበቃው ብሎ በሰማይ ድሮን ቱርክ ሰራሽ ባይራክተር ቲቢ 2 በማሰለፍ አንድ ፋኖ ሳይጎዳ በዘመቻ አደማሊ አባናደው ግዳን ወረዳ ሙጃ ማርያም ከተማ ላይ በፋኖ ተማርከው ሕክምና ሲያገኙ የነበሩትን እነ ኮሎኔል ዘሪሁን ማሙየንና ሌሎች 7 ንጹሃንን መጨፍጨፉን ከዚህ በፊት መረጃ ማድረሳችን ይታወቃል። ይህ የመዋጋት አቅምን እና ሞራል የሌለው የትሮይ ፈረስ ሰራዊት የከባድ መሳሪያ ቅንቡላዎችን በዘፈቀደ በመወርወር ማህበረሰቡ ላይ፣ እንስሳቶች ላይ፣ ሰብል ላይ ያረፈ እንስሳትን፣ ንጹሃንን ዜጎችን እየገደለ የገበሬውን ክምር እያቃጠለ የማህበረሰባችንን አንገት እያስደፋ በመሆኑ ገበሬው ለፍቶ እንዳለፋ እንዳይሆን ባደረገው ለተወሰኑ ቀናት ገዥ መሬቶችን ወይም ገዥ ቦታዎችን የያዘን ሲሆን ነገር ግን የአማራን ህዝብ እንደ ግሬሳ እያደቀቀ የሚገኘው የብልጽግና ወንበር አስጠባቂ ሰራዊት ከሰሞኑ በቡግና ወረዳ ህዝብ ላይ አሰቃቂ ዘግናኝ ድርጊት እየፈጸመ ይገኛል። መነሻውን ከቡግና ወረዳ አይና ከተማ በማድረግ 08 ቀበሌ ቅዱስ ሀርቤ በመሄድ አማራ ጠሉ የብልጽግና ሰራዊት የፋኖ እህል ነው በማለት በባንክ ብድር የሚሰራውን የአንድ ምስኪን ነጋዴ 30 ኩንታል ቦሎቄና 35 ኩንታል ባቄላ ወደ ከተማ ጭኖ ወስዶ ለመሸጥ ባጠራቀመበት መጋዘን ጭነው ወስደውታል። የተዘጉ ሱቆችን በመክፈት ዶሮ ብታልም ጥሪዋን እንዲሉ ባልበላውም ጭሬ ላፈሰው በሚል እንደ ህፃን ልጅ ከረሜላ፣ ጆሊ ጁስ፣ ጭማቂ፣ ብስኩትና የተለያዩ የሱቅ እቃዎችን ሱቆችን እየሰባበሩ በልተው የተረፈውን ውጭ ላይ አውጥተው መድፋታቸው እዛው ቅዱስ ሀርቤ ቀበሌ ላይ የአባት አርበኛ ቤት ነው እያሉ ወደ ማህበረሰብ ውስጥ በመግባት 2 ልጃገረዶችንና አንድ ያባወራ ሚስትን ደፍረው ሄደዋል። በዚህ ዘራፊነት፣ ሴሰኝነት ጥሟረካ ያለው ጋለሞታ ያገዛዙ ብልጽግና ሰራዊት 010 ቀበሌ
ቋሮ በመሄድ የአማራን እንኳ ትጥቁን ቀበቶ እናስፈተዋለን ብሎ ወደ አማራ ክልል ዘው ብሎ የገባው የብርሃኑ ጁላ ሰራዊት የ78 እና የ84 ዓመት አዛውንቶችን በካራማራ ጦርነት የተሳተፉ አርበኞችን ማስታወሻ ጓንዴና ውጅግራ መሳሪያ የአሁን አባት አርበኞች መሳሪያ ነው በማለት ሲወስዱባቸው የግለሰብ ቤት እየጎረጎሩ ቋጠሮ እህል ሳይቀር ከእጅ ወደ አፍ በልቶ የማያድር ማህበረሰብን ረሃብ ላይ ያለ በእርዳታ ያገኘውን እህል ሳይቀር በመኪና ደርድሮ ጭኖ መውሰዱን ሊጋገር የተዘጋጀ የተቦካ ሊጥ ሳይቀር ቋሮ ቀበሌ ላይ አውጥተው ደፍተዋል። የግፍ ጽዋ ሞልቶ እንዲሉ እዚያው 010 ቀበሌ ቋሮ ላይ የፋኖ ቤተሰቦች ናቸው በማለት የትግላችን ችቦ ለኳሽ አሳምነው ጽጌ የበኩር ልጅ አብሪ ኮከቦችን የሆነው የአርበኛ ኮማንዶ 50 አለቃ ፍቅሩ ሙልዬ እናት ቤት በመሄድ እርሳቸውን ሲያጣቸው አጥሮና ቤታቸውን በማቃጠል ንብረታቸውን በማውደም የሌሎች አርበኞች ቤተሰቦችን ቤትና ንብረት በሳት እንዲወድም አድርጓል። በተያያዘም አንድ ያባወራ ሚስት ለሁለት ደፍረው የነ ፍቅሩ ሀገር ነው እያሉ የእህቶቻችንን አንገት አስደፍተው ሄደዋል። ፋኖን መግጠም ሲያቅታቸው ሲቪል ማህበረሰቡ ላይ ገፍ መፈጸማቸውን የቀጠሉበት ሲሆን አይና ኢየሱስ ከተማ ላይ አንዲትን ሴት ለ3 የደፈሯት ሲሆን መሰረት የሚባልን የአእምሮ ህመምተኛን ወጣት የፋኖ መረጃ ነው በሚል ተልካሻ ምክንያት በማንበርከክ በ8 ጥይት ደረቱና ጭንቅላቱ ላይ አከታትለው በመተኮስ ረሽነውታል። የአይና ኢየሱስ ቤተክርስቲያን መጠበቂያ የነበረ ከአፄ ያለው ዘመነ መንግስት ጀምሮ የነበረን ጓንዴ መሳሪያ አሁን ላይ ቤተክርስቲያኗ በቅርስነት ያስቀመጠችውን የቤተክርስቲያኗ ክብርና ስርዓት በሚያቆሽሽ መልኩ በከስክስ ጫማ ለምዕመኑ እንኳን የማይፈቅደውን ቤተ መቅደሷ ድረስ በመግባት የወሰዱት መሆኑና የቤተክርስቲያኗ ቅጥር ግቢ ውስጥ መካነ ቀብር ሳይቀር ሁሉ እያስቆፈሩ ፋኖ የደበቀውን እናገኛለን እያሉ ትኩስ መካነ መቃብር እየቆፈሩ ከአማራ ማህበረሰብ ሴት ባፈነገጠ መልኩ የሞታንን ነፍስ ረፍት እየነሱም ይገኛሉ። በመጨረሻም ከ500 ዓመት በኋላ ዘርማን ዘርህ እሴትህ ባህልህ ወግ ከምድረገጽ እንዲጠፋ የተፈረደብህ የአማራ ህዝብ ሆይ የግፍ ጽዋ ሞልቶ እየፈሰሰ መሆኑን የተረዳሁ ሲሆን እኛ ልጆቹ ጀነራል አሳምነው ጽጌ እስትንፋሶች አፄ ምኒልክ አፄ ቴዎድሮስ የአርበኛ በላይ ዘለቀ ወራሽ የልጅ ልጆች ለአንዴና ለመጨረሻ ጊዜ የብልጽግና አንጀሌዎቹን አስተንፋስ ለመቁረጥ የህዝባችንን እንባ የምናበስበት ቀን ቅርብ መሆኑን ልናረጋግጥላችሁ እንወዳለን ሲሉ አባባ ምስራቅ አማራ ቀጠና ምኒልክ የግዙፉ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ ፍቅሩ ሙልዬ አሳስበዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።